ቅዱሱ እግዚአብሔር ኃጢአተኛው ጥላውን ውስጥ ገብቶ ለማደር ቻለ። ሃው እኔ እኮ ኃጢአተኛ ነኝ አንተ እንዴት በእኔ ታድራለህ ስትለው በክርስቶስ ደም እየቀደስኩ እኖራለሁ። ትደከማለህ፣ የኢየሱስ ደም አለ፣ ኃይል እሰጣለሁ፣ ያበረታሃለሁ። ትወድቃለሁ፣ አነሳሃለሁ። ትስታል፣ እመልስሃለሁ። መንፈስ ቅዱስ ነው የክርስቶስን ሕይወት በእኛ ውስጥ የሚደግመው። ዝም ብሎ መመላለስ ከሆነ ከመንፈስ ቅዱስ ጋር መኖር ሰው ካልጀመረ፣ ደስ ካልተሰኘ፣ ሪጆይስ ማድረግ ካልቻለ፣ በምንም መንገድ ውስጥ መዘመር ካልቻለ፣ ይሄንን ኤክስፔሪየንስ ካላረክ ግን እንዳንተ ምስኪን የለም። ያንን የክርስቶስ ኢየሱስን ሕይወት እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ደቀ መዛሙርቱ ያገኙት ሕይወት እናንተ ውስጥ አለ በመንፈስ ቅዱስ አማካይነት። የወይን ቅርንጫፍ ከወይን ግንዱ የተለየ ሕይወት የለውም። ሲጀመር የወይን ቅርንጫፍ በሕይወት የሚኖረው ከግንዱ እየወሰደ ነው። ግንዱ የሚኖረው ሌላ ሕይወት፣ ቅርንጫፉ የሚኖረው ሌላ ሕይወት አይደለም። ግንዱ ላይ እስካለ ድረስ የሚኖረው ከግንዱ በሚቀዳው ሕይወት ነው። ከግንዱ ሕይወት አልቀዳም ማለት ሞቷል ማለት ነው። ሌላ ሕይወት ከፈለገ ከግንዱ ተቆርጦ ይሞታል። እኛ እንደዚህ ነው አይደል የምንኖረው? በእርሱ ነው የምንኖረው። ሪሜን ያደረግነው እሱ ላይ ነው ያለነው። እሱ የምንቆየው የምንኖረው እሱ ላይ ተተክለን ነው። እርግጠኛ ናችሁ ሰማይ እንዳለ? እርግጠኛ ናችሁ ኢየሱስ እንደሚመጣ? እርግጠኛ ናችሁ አዲስ ሰማይና አዲስ ምድር እንዳለ? እርግጠኛ የሆነ ሰው ይሄ ሁሉ ሰው ቀምሷል የሚመጣውን ዓለም ኃይል። ዋው! የሚያሳድግን እግዚአብሔር ነው ይላል መጽሐፍ ቅዱስ ራሱ። የሚያሳድግን እድገት ከህይወት ጋር የተያያዘ ስለሆነ እድገት ከምግብ ጋር የተያያዘ አይደለም። እድገት ከህይወት ጋር የተያያዘ ነው። ህይወት ሰጪ ደግሞ እግዚአብሔር ብቻ ነው። ስለዚህ ማቹር ማረግን የመሰለ ነገር የለም። ማቹር ማረግ መብሰልን የመሰለ ነገር የለም። በእያንዳንዷ በጥቃቅኗ ነገር ሁልጊዜ ዲል ማድረግ በጣም አድካሚ ነገር ነው። ማቹር ስታደርጉ አንዳንዱ ነገር ትሽሩታላችሁ እና የልጅነትን ባህሪ ልጅነትን እንደሱ አይነት ነገሮችን ትሸራላችሁና በትልቁም በትንሹም ነገር ሁልጊዜ ከእግዚአብሔር ጋር ሙግት ውስጥ አትገቡም። ልጅነትን ስትሽሩ በጣም የእግዚአብሔርን ልብ አንደርስታንድ ታደርጉታላችሁና ከእጁ ስለምትቀበሉትና ስለማትቀበሉ ጉዳይ አይሆንም። ጉዳያችሁ ከፐርሰኑ ጋር ይሆናል፣ ከእግዚአብሔር ከራሱ ጋር ይሆናልና ያብስለን እና ጎናቸው ያለውን ሰው እንደግ እንብሰል በሉት። የወይን ቅርንጫፍ ከወይን ግንዱ የተለየ ህይወት የለውም። ሲጀመር የወይን ቅርንጫፍ በህይወት የሚኖረው ከግንዱ እየወሰደ ነው። ግንዱ የሚኖረው ሌላ ህይወት፣ ቅርንጫፉ የሚኖረው ሌላ ህይወት አይደለም። ግንዱ ላይ እስካለ ድረስ የሚኖረው ከግንዱ በሚቀዳው ህይወት ነው። ከግንዱ ህይወት አልቀዳም ማለት ሞቷል ማለት ነው። ሌላ ህይወት ከፈለገ ከግንዱ ተቆርጦ ይሞታል። ስለዚህ ቃሉ የሚያመለክተው የወይን ግንድና ቅርንጫፍ መካከል ያለ የህይወት ህብረትን ነው የሚያመለክተው። በህይወት ሲኖር ነው ከዛ በኋላ የሚያፈራው። በህይወት ሲኖር ነው ከዛ በኋላ ቀጣይ ነገሮች የሚከናወኑት። መጀመሪያ በህይወት መኖር ነው። ተካፋይ የሚለው ቃል ተካፋይ፣ ሜቶኮስ፣ ኮይኖኒያ የሚሉት እነዚህ ሁለት ቃላቶች የሚያመለክቱት በህይወት በላዩ ላይ ተተክሎ ከሱ ተካፍሎ በሱ ህይወት መኖር ነው። እኛ እንደዚህ ነው አይደል የምንኖረው? በእርሱ ነው የምንኖረው። ሪሜን ያደረግነው እሱ ላይ ነው ያለነው። እሱ የምንቆየው የምንኖረው እሱ ላይ ተተክለን ነው። ብራዘርስ፣ ወንድሞች እህቶች፣ ያለነው በሱ ነው። ህይወት ያገኘነው ከሱ ነው። የቀዳነው ከሱ ነው። ይህንን ህይወት ኤክስፔሪየንስ የምናደርገው በመንፈስ ቅዱስ ነው። ኢየሱስን በአካል ያዩ የለም እዚህ ቤት። በአካል ያየው ማለቴ መሬት ላይ የዛሬ 2000 ዓመት የነበረ የለም። ሪኢንካርኔት አድርጎ የመጣ የለም ማለት ነው። ስለዚህ ኢየሱስን በአካል አላቀውም። ስለ ኢየሱስስ ከጴጥሮስ እኩል እርግጠኛ ሆኜ አወራለሁ። ስለ ኢየሱስስ ከሐዋርያው ዮሐንስ የአይን ምስክር ከነበረው ሰው እኩል አወራለሁ። በምን ምክንያት? መንፈስ ቅዱስ ለነሱ ያበራ፣ እነሱ እንዲካፈሉ ያደረገ መንፈስ እኛም ውስጥ አድሯል። ተካፋይ ነን። ክብር ለኢየሱስ ይሁን። አሁን የሚመጣው መንግስት ብቻ አይደለም፣ የመንፈስ ቅዱስም ተካፋይ ነን። ፓርቴከርስ ነን። ከአባቶቻችን ጋር ተካፋይ ነን። ከዚህ ህዝብ ጋር ተካፋይ ነን። በምድር ላይ ካሉ ግሎባሊ ካለችው ቤተ ክርስቲያን ከአካሉ ጋር ተካፋይ ነን። መንፈስ ቅዱስ ነው የክርስቶስን ህይወት በእኛ ውስጥ የሚደግመው። የመንፈስ ቅዱስ ተካፋይ የሆኑ ከመንፈስ ቅዱስ ተካፋይ የሆኑ በጣም አስደናቂ በረከት ነው ከመንፈስ ቅዱስ ተካፋይ መሆን። ዋው!
እኔ ቁጥር 6 ላይ ስደርስ ቢያመኝም ባይዘው በኋላ የካዱትን ነው የሚለው፣ የካዳችሁትን አይልም። እናንተን አይደለም ማለት እምቢ ያሉትን እነሱስ ዕብራውያን እንዲያመሰግኑ በር ይከፍትላቸዋል። የመንፈስ ቅዱስ ተካፋዮች ናችሁ። አዎ ዋው! ያንን የክርስቶስ ኢየሱስን ሕይወት እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ደቀ መዛሙርቱ ያገኙት ሕይወት እናንተ ውስጥ አለ፣ በመንፈስ ቅዱስ አማካይነት አለ። እኔ አንድ በጣም የሚያኮራኝ ቃል አለ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እና 2 እዛ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ 5 ከተማ ለተበተኑ ሰዎች የተጻፈ ደብዳቤ ነውና ትዝ የሚላችሁ ከሆነ እኔ ስምዖን ጴጥሮስ የኢየሱስ ክርስቶስ ባሪያና ሐዋርያ። ስምዖን ጴጥሮስ የራሱ ስም ነው። ስምዖን የሱ ጴጥሮስ ያባቱ አይደለም። በጣም ረጅም ነው። እኔ ስምዖን ጴጥሮስ ማለት እኔ ሸምበቆ አለት። ወደ አማርኛ ከመጣችሁና ከተረጎማችሁ ስምዖን ማለት ሸምበቆ ነው፣ ፔትራ ማለት አለት ማለት ነው። ኢየሱስ የለወጠኝ ማለት ነው ትርጉሙ። ስምዖን እያለውም ታቆኛላችሁ። አሁን ጴጥሮስ ሆኜ እኔ ስምዖን ጴጥሮስ ይልና የኢየሱስ ክርስቶስ ባሪያና ሐዋርያ። ባርነቱ የሚቀድም ሐዋርያ ነው። ባርነት ስራው ነው፣ ሐዋርያነት የሥራ ድርሻ ነው። ባርነት አሁን እኛ ባሪያ ነው ሲባል መዋረድ ስለሚመስለን ነው። ቸርች ባርነት ሹመት ነው። የእግዚአብሔር ባሪያ የተባለው መሲህ ነው። የእግዚአብሔር ባሪያ የተባለው ሙሴ ነው። የእግዚአብሔር ባሪያ የተባለው ዳዊት ነው። አንተ አንድ አይሁዳዊ አምጥተህ የእግዚአብሔር ባሪያ ነኝ ብትለው አሰባስበው በድንጋይ ነው የሚወግር። አንተም ብሎ የእግዚአብሔር ባሪያ ብሎ እንዴ እግዚአብሔር ባሪያ እኮ መሲህ ሆኖ ነው የሚል። እንደዚህ ይላል፣ እኔ ባሪያው ነኝ ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ጳንጦስ ወይ ቀጰዶቅያ የሚባል የሆነ ከተማ ትላንትና ጌታን ተቀብሎ ደህንነት ለመማር ወረፋ እየጠበቀ ያለውን ሰው የጴጥሮስ እንዲለዋል፣ እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አለ። ምን የሚል ቃል መሰለ? አይሶቶሞስ ማለት ኢኳል ሆነር። እግዚአብሔር ሲያየን እኩል ነን። ለምን? እኔም በክርስቶስ ኢየሱስ ጽድቅ ላይ የሚነሳ እምነት አለኝ፣ ያንተም እምነት በዛ ነው። እኔም ኢየሱስ ሲሰቀል ሮጬ አምልጬ ነበር። መንፈስ ቅዱስ ውስጤ ሲሞላ ነው መስካሪ ያደረገኝ። ያ መንፈስ አንተንም ኢሉሚኔት አድርጎሃል፣ ብርሃን ሰጥቶሃል። መንፈስ ቅዱስ አይተካም። እንደ መንፈስ ቅዱስ ያለ የለም። ስሙ ለዘላለም የተመሰገነ ይሁን። መንፈስ ቅዱስ አምላካችን ነው። በእውነት ከመንፈስ ቅዱስ ተካፋይ መሆን፣ ፐርሰኑ አንተ ውስጥ መኖር፣ እግዚአብሔር መንፈስ ቅዱስ ማደሪያው ሲያረግ ላስቱ ይቀጠቅሻል። እንደውም የጌታ መንፈስ ባለበት በዛ አርነት አለ የሚለው ቃል ጠቅሻለሁ። ሁለተኛ ቆሮንቶስ ምዕራፍ 3 የጌታ መንፈስ ባለበት በዛ አርነት አለ ማለት እኮ መንፈስ ቅዱስ እዚህ ሲመጣ አጋንንት ይወጣል ማለት አይደለም። ትክክለኛ ትርጉሙ የጌታ መንፈስ ባለበት በዛ አርነት አለ ምን ማለት መሰለ? መንፈስ ቅዱስ እኔ ውስጥ ገብቶ ለማደር አክሰስ አገኘ። ቅዱሱ እግዚአብሔር ኃጢአተኛው ጥላውን ውስጥ ገብቶ ለማደር ቻለ። ሃው ከተጠጋችሁኝ ትሞታላችሁ ያለ እግዚአብሔር ገብቶ አደረ። ለነብዩ ሙሴ በሰዓት አምሳል ተገልጣል። እኔ ያሳብደኛል። በዘጸአት 3 ሙሴ እግዚአብሔርን አየው የሚለው ድሬስት 40 ዓመቱን የገለበጠለት ታሪክ እና ሙሴ ተራራ ላይ ያየው የሚነድ እሳታው እንዳትጠጋኝ አለው። እግዚአብሔር ተራራ ላይ ሲወርድ እንዳነኩት ይላል። ያ የሚባላ የተባለ እግዚአብሔር አንተ ውስጥ ገብቶ አደረ። እንዴት አልበላኝም ቻለ? ምንድነው አርነቱ? እግዚአብሔር በእኔ ማደሩ፣ እኔ እግዚአብሔርን አክሰስ ማረጌ። ምንድነው ይሄንን ማረግ የቻለው? የኢየሱስ ደም አልገባ። ከመንፈስ ቅዱስ ተካፋይ የሆኑት ማንም ዝም ብሎ በየመንገዱ ያለ ሰው አይቀበለውም። ይሄንን በክርስቶስ ደም በኩል ነው መንፈስ ቅዱስ የሚያካፍል። እስቲ አሜን በሏ። ቦርናጌን መሆን አለብህ። ይሄ በእውነት ነው የምላችሁ። ድንገት በጌታ ሆነ ሊሆን ይችላል። ድንገት እግር ጥሎኝ ገብቼ ልንል እንችላለን። እንዴት ጌታን አገኘ ሲባል ድንገት ጨቅጨቀው ይዘውኝ ሄደው ድንገት የዘላለም ሕይወት ውስጥ ገባ። ድንገት ተቀበልከው። 3 ደቂቃ እጅን አንስተህ ንስሐ ገብተህ መንፈስ ቅዱስ በአንተ ገብቶ አደረ። ሲምፕል ነው ማለት ነው።
የኢየሱስን ደም ብሎ ነው የመጣው። እኔ እኮ ኃጢአተኛ ነኝ አንተ እንዴት በእኔ ታድራለህ ስትለው በክርስቶስ ደም እየቀደስኩ እኖራለሁ። ትደከማለህ፣ የኢየሱስ ደም አለ፣ ኃይል እሰጥሃለሁ፣ ያበረታሃለሁ። ትወድቃለህ፣ አነሳሃለሁ። ትስታለህ፣ እመልስሃለሁ። ከመንፈስ ቅዱስ ተካፋይ መሆን እንደ ቀልድ የምታየው እንዳይመስልህ፣ ልምምድ እንዳይመስልህ። ይሄ ህይወት ነው እያወራሁ ያለሁት። የሆነ ኤክስፔሪየንስ አይደለም እያወራሁ ያለሁት። የሆነች 5 ደቂቃ በልሳን መጸለይ የሆነች መንፈሳዊ ልምምድ አይደለም፣ ህይወት ነው እያወራሁላችሁ። ከመንፈስ ቅዱስ ከፐርሰኑ ጋር መኖር፣ ፓርቴከርስ ማለት ሜቶኮስ ኮይኖኒያ ማለት የእሱን ህይወት አንተ ውስጥ ማስገባት። አስገብቷል አንተ ውስጥ። ክብር ለእግዚአብሔር ይሁን። ከዛ ቀጠላ የዚህ ደብዳቤ ጻፊ ቀጠለ ቁጥር 5 መልካሙን የእግዚአብሔር ቃልና የሚመጣውን ዓለም ኃይል የቀመሱ። ሰውየው ትንሽ ወደ ውስጥ እየገባ ነው። አዎ ተነክተናል፣ አዎ በመንፈስ ቅዱስ ተሞልተናል፣ አዎ መንፈስ ቅዱስን ኤክስፔሪየንስ እያደረግን ሲል መልካሙን የእግዚአብሔርን ቃል የወንጌል እውነት በክርስቶስ ኢየሱስ የተገለጠ ዘላለማዊ ብርሃን እያወራ ያለው እሱ ነው። መልካሙን የእግዚአብሔርን ቃል የተቀበሉ፣ የእግዚአብሔርን ቃል የተቀበሉ፣ የእግዚአብሔርን ቃል የቀመሱ። ቀምሳችሁታል? የእግዚአብሔርን ቃል ኤክስፔሪየንስ አድርጋችሁታል? የእግዚአብሔርን ቃል የእግዚአብሔርን ቃል ቀጥሎ የሚመጣውን ዓለም ኃይል የቀመሱ። የሚመጣ ዓለም the coming ገና ወደፊት የሚመጣ የሚገለጥ ዓለም። የዛን ዓለም ኃይል የቀመሰ ከክርስቲያን ውጭ ማን አለ? ኢየሱስ ይመጣል የምንለው ለምንድን ነው? ቀምሰን እኮ ነው። ቀምሰን ምንድን ነው የቀመስከው? የሚመጣውን ዓለም ኃይል በናሙና መልክ ጠብ ብሎልናል። ወደፊት ስንሄድ አዲስ አይደለም፣ ወደ ሙላት ነው የምንገባው። ጀምረነዋል። የሚመጣውን ዓለም ኃይላው የቀመሱ የሚለው ያው ቅድም የነገርኳችሁ ቃል ነው የሚጠቀመው። ድጋሚ የሚጠቀመው የቅድሙን የግሪኩን ቃል ነው የሚጠቀመው። ጂኦማይ የሚለውን የግሪክ ቃል ነው የሚጠቀመው። በምላስ ቴስት ማድረግ ምንን? የሚመጣውን ዓለም ኃይል ኤክስፔሪየንስ ማድረግ፣ የሚመጣውን ዓለም ኃይል ፕሩፍ ማድረግ። እርግጠኛ ናችሁ ሰማይ እንዳለ? እርግጠኛ ናችሁ ኢየሱስ እንደሚመጣ? እርግጠኛ ናችሁ አዲስ ሰማይና አዲስ ምድር እንዳለ? እርግጠኛ የሆነ ሰው እስቲ ይሄ ሁሉ ሰው ቀምሷል። የሚመጣውን ዓለም ኃይል ዋው! የሚመጣውን ዓለም የሚመጣ ዓለም ጌታ ኢየሱስ ክርስቶስ የመሰረተው። ምክንያቱም እኔ ላዘጋጀ እሄዳለሁ ነው ያለው። አዘጋጃለሁ እና አልተዋችሁም፣ ሕይወቴን እሰጣችኋለሁ፣ በእናንተ ውስጥ አድራለሁ፣ እኔና አባቴ እናንተ ውስጥ መተን እናድራለን። አዎ የሚመጣውን ዓለም እናቀምሳለን። ከዛስ እንደዚህ አይነት ክርስቲያን ምንድነው የሚለው? ሁሌ ማራናታ፣ ጌታ ኢየሱስ ሆይ ቶሎና። ለምን? ቀምሷል። እስቲ አቅምስ ልጅን የሆነ ነገር እስቲ አቅምሰው። አያሳድርህም እስኪ ጠግብ። እንደዛ ነው ያደረገን እኮ። አቅምሶን እኮ ነው ሄደው እና ና አንጋጠን። ኢየሱስ አለ። የሚመጣውን ዓለም ኃይል ቀምሰናል። ስሙ ብሩክ ይሁን። በቃ ይሄንን ያዙ። ፊርም ስታንዳችን ይሄን የሚመጣውን ዓለም ኃይላው ቀምሰናል። አትጠራጠር። ይሄድ ይሆን ትሄዳለህ። እርግጠኛ ሁን። እስቲ አሜን በሏ። ይሄንን ኤክስፔሪየንስ ካላረክ ግን እንዳንተ ምስኪን የለም። ዝም ብሎ መመላለስ ከሆነ ከመንፈስ ቅዱስ ጋር መኖር ሰው ካልጀመረ፣ ደስ ካልተሰኘ፣ ሪጆይስ ማድረግ ካልቻለ፣ በምንም መንገድ ውስጥ መዘመር ካልቻለ፣ ይሄንን ኤክስፔሪየንስ ማድረግ ይሄ ነው እኔም በህይወት የሚያኖረኝ። በእውነት ትላንትና ስለተሳካ ወደፊት ስለሚሳካ፣ ባይሳካስ ቢቀርስ፣ አንዳንድ ነገር አሁን ቢደርስ ደስ ይለኛል። ባይደርስስ ይቅራ። ምን ይሰራልናል? ኢየሱስ አለ። በቃ አይቅር። እሱ አይቅር። መሬትም የሚቀር አይኑር እንጂ
እሱ ጋር እንገናኝ እንጂ ሌላው ነገር ቢመጣ ጥሩ ነው፣ ባይመጣ ችግር የለውም። የሆነ ቀን ይመጣል፣ ካልመጣም ይቀር ራሱ። እኛ ጌታችን ይመጣል። የቀመስነው ኃይል አለ። የሚመጣውን ዓለም ኃይል ዱናሚሱን ኤክስፔሪየንስ ፕሩቭ አድርገናል። ሰማይ አለ። እርግጠኛ ነኝ እኔ ሰማይ አለ። የሆኑ ሰዎችን ትምህርት መስማት አይጠበቅብም። ሰማይ እንዳለ መንፈስ ቅዱስ በአንተ ውስጥ አድሮ ነው የሚያረጋግጥልህ። ስለ ሰማይ 10 ነጥብ ተነግሮ አይደለም። ስለ ሰማይ 10 ነጥብ የሚነገር ከመጽሐፍ ቅዱስ ላይ የተጻፈ ከሆነ እንጂ እኔ አሁን በትንቢት የሚብራራ ሰማይ የለም። በእግዚአብሔር ቃል የሚብራራ ሰማይ ነው ያለ። እስቲ አሜን በሏ። ይሄው ጥቅስ እኮ አለ። ማንም ከሚለው በላይ ዮሐንስ ሄዶ አይቶ መጥቷል። ጳውሎስ ሄዶ አይቶ መጥቷል። እና ቀምሰናል። ጴጥሮስ ጌታ ኢየሱስ ይባርከው፣ ጴጥሮስ ልሄድ ነው አለ። ወዴት? ወደ ጌታ። ለምን? ስለቀመሰ ነው ሞት የማይፈራው። ለምንድን ነው ሞት የማይፈሩት? ቀምሰዋል፣ ያውቁታል። ሞት ሲመጣ መሸኛ ነው ይላሉ። ኢትስ ላይክ ሜትሮ፣ ከዚህኛው ወደዛ መሄጃ ይላሉ። መጣ ልሳፈር ነው። ጳውሎስ ልሄድ ከጌታ ጋር ልሆን። ለምንድን ነው እንደዚህ የሚሉት? ቀምሰው ነው። የሚመጣውን ዓለም ኃይል መቅመስ ማለት ፕሩቭ አድርገዋል። አለ፣ እርግጠኛ ነኝ። ለምን? ቀምሼዋለሁ። በአፍ ቴስት የማድረግ ያክል በምላስ ቴስት ያረከውን ነገር መቼስ ልክ ኮንክ አትረሳው። ያን ያክል እርግጠኛ ነን። ኢየሱስ ይመጣል፣ እኛም እንሄዳለን። እኔ ቁጥር 5 ጋር ቁጥር 6 እናንተ መቼስ አታደርጉትም፣ ግን ዝም ብሎ ያረገ ሰው ካለ እንድትመልሱ ልንገራችሁ። አትክዱም። የካደ ካለ ግን እንድትመልሱ። የሚመጣውን ዓለም ኃይል የቀመሱትን። ከዛስ ቁጥር 6 ምንድን ነው የሚለው? በኋላ ግን የካዱትን አይደለም የሚለው። በኋላ ግን የካዱትን ወደ ንስሐ መመለስ። መካድ ማለት ፓራፒፕቶት የሚል የግሪክ ቃል ጻፍ ውስጥ የዕብራውያኑ ተደራሲያን በቀላሉ ገብቷቸዋል። እኛ ለምንድን ነው በቀላሉ እንደተጻፈ የማይገባን? ቴክስት ላይ ቆሙ። ሌላ ክፍል በጣም ብዙ ሳታዩ የዕብራውያን ተደራሲያን ምንድን ነው የሚገባቸው? ይሄንን ሲያነብ አንድ ዕብራውያን ቸርች ውስጥ ያለ ሰው ምንድን ነው የሚገባው? በኋላ ግን የካዱትን ምን ማለት መሰለ? ትክክለኛ ቃሉ ወርውሮ መጣል። መድከም ማለት አይደለም ትርጉሙ። መካድ መድከም ነው እንዴ? መካድ መሳት ነው እንዴ? መካድ ኢንቴንሽናል። መካድ ድንገት አይደለም፣ ታስቦ ነው። የሳተማ ይመለሳል። እነዚህንስ መመለስ አስቸጋሪ ነው። መመለስ ባክ ያደረገ መመለስ ማለት ነው። ሰው ደክሞት ባክ ሊያደርግ ይችላል። ታዲያ ይመለሳል። እጠራለሁ፣ ይመለሳል። ኢንቴንሽናሊ ግን ኢየሱስ ክርስቶስን እንደገና ለመስቀል ለማሰቃየት የኢየሱስን የመስዋዕትነት ሥራ መናቅ፣ መጣል፣ ማክፋፋት ግን ሶ ሲሪየስ። ምዕራፍ 10 ላይ እንሂድ። 10:26 ላንብብላችሁ። 10:26 ጀምሮ እስከ 29 የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በኃጢአት ጸንተን ብንመላለስ ከእንግዲህ ለኃጢአት የሚሆን ሌላ መስዋዕት አይኖርም። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። የሙሴን ሕግ የናቀ ማንኛውም ሰው 2 ወይም 3 ሰዎች ከመሰከሩበት ያለ ምሕረት ይገደል ነበር። ታዲያ የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ተራ ነገር የቆጠረ የጸጋን መንፈስ ያክፋፋ እንደምን ያለ የባሰ ቅጣት ይገባው ይመስላችኋል? ይሄ እያወራ ያለው ኢንቴንሽናሊ ስለ መካድ ነው የሚያወራው።
ምዕራፍ 10 አንድ ሌላ ጥቅስ ላንብብላችሁ። ከዛ ቀጠለ። ሰማያዊውን ስጦታ የቀመሱ ብርሃን በርቶላቸዋል ሲል የዕብራውያን ተደራሲያን አዎ በርቶልናል፣ ሰማያዊውን ስጦታ የቀመሱትን ጻፉ። ሰማያዊ ስጦታ መቅመስ ጂኦማይ የሚል ግሪክ ቃል ይጠቀማል። ጻፉ። ጂኦማይ ቃሉ ሊትራሊ በአፍ ቴስት ማድረግ ማለት ነው። ይጣፍጣል ብለውኝ ነው አይደለም፣ ቀምሰ ይጣፍጣል ብለ ነው። ጂኦማይ ሰማያዊውን ስጦታ ምን ያደርጉ? የቀመሱ። አሁንም ይሄ ቃል ከኤክስፔሪየንስ ጋር የተያያዘ ቃል ነው። ከመለማመድ ጋር፣ ከመኖር ጋር፣ በዛ ውስጥ ከመቆየት ጋር የተያያዘ ቃል ነው። ጂኦማይ ቃሉ ሜታፎሪካሊ ካያችሁት ቱ ፕሩቭ ቱ ኤክስፔሪየንስ ማለት ነው። ፕሩፍ አድርገዋል፣ ኤክስፔሪየንስ አድርገዋል። ምን? ሰማያዊ ስጦታ። ምናልባት ለዚህ የሚረዷቸው አንዳንድ የመጽሐፍ ቅዱስ ጥቅሶች ብናነብ ደስ ይለኛል። የሐዋርያት ሥራ ላይ ሂድ ውስጥ መቅመስ ጂኦማይ፣ ኤክስፔሪየንስ ማድረግ። ከዛ ስጦታ። ስጦታ ምንድን ነው? ስጦታ ጥላው ምንድን ስጦታ? የብሉይ ኪዳን ሕግ ነው እያወራ ያለ ይሄ ሰውዬ አይደለም። የሚያወራው እሱን አይደለም። ዶሪያ የሚል የግሪክ ቃል ጻፉ። ስጦታ ምን ማለት ነው? ሐዋርያት ሥራ ምዕራፍ 2 ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ ከዛስ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ኦልሬዲ ንስሐ ከገባ በኋላ በክርስቶስ ኢየሱስ ካመንከ በኋላ ነው የመንፈስ ቅዱስ ስጦታ የምትቀበለው። ዶሪያ የሚለውን ትክክለኛ ቃል መጽሐፍ ቅዱሱ የሚያስቀምጠው የሐዋርያት ሥራ 2:38 ላይ ነው። ስለዚህ ሰዎቹ ኦልሬዲ ቦርናጌን ናቸው። እየተወራ ያለው ስለ መንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ ስጦታን የቀመሱ ሰማያዊ ስጦታ ቀምሰዋል፣ ቴስት አድርገዋል፣ ፕሩቭ አድርገዋል። አለ ተቀብለናል። ስጦታው ከምን ይጀምራል? ከህይወት ይጀምራል። ከህይወት ይጀምራል። የክርስቶስ ኢየሱስን ህይወት ከመካፈል ይጀምራል ስጦታው። ይሄንን ኤክስፔሪየንስ አድርገዋል። እንዴት 8:20 ላይ እዛ ሐዋርያት ሥራ 8:20 ጴጥሮስ ግን እንዲህ አለው የእግዚአብሔርን ስጦታ ለማን የተሰጠ? ለማን የተነገረ ነው ይሄ ቃል? ለሲሞን። የእግዚአብሔርን በገንዘብ እንድታገኝ አስበሃል፣ ብር ካንተ ጋር ይጥፋ ይላል። በቃ ይሄ ከእግዚአብሔር ዘንድ የሚገኝ ብቻ ነው፣ በብር አይመጣም። እስቲ አሜን በሏ። ስሩ ኤክስፔሪየንስ አታመጣው። ኢትስ ኤ ፍሪ ጊፍት። ማን የሚሰጠው? የእግዚአብሔርን ስጦታ። ምንድን ነው የእግዚአብሔር ስጦታ ተብሎ የተጠቀሰው? ሰዎች ላይ እጅ ሲጭን ጴጥሮስ ሰዎች ሆሊ ስፒሪት ባፕታይዝድ ሲሆኑ፣ አንዳንዶች በዚያ መካከል መንፈስ ቅዱስን ተቀብለው ሆሊ ስፒሪትን ኤክስፔሪየንስ ሲያደርጉ ሲሞን መጣና ገንዘብ ይዞ መጣ። ብር ነበረው፣ ገንዘብ ይዞ መጣና ጴጥሮስ አለው አቤት አለው። ይሄ ነገር በጣም ደስ ይላል። ምኑ? እጅ እየጫኑ ይሄ ሰው ተራራራራ ሲል አንተ ነህ እንደ የምትሰጠው? አንተ ነህ እንደ እስቲ ልክፈልና አካፍለኝ። ጴጥሮስ እንዲህ ያለው ምን መሰለ ሲሞን ነው ያለው፣ የእግዚአብሔርን ስጦታ በገንዘብ ልገዛ አስበሃል። አትችልም ነው ማሰብህ። አንተም ገንዘብ የመንፈስ ቅዱስ ስጦታ ተብሎ የተጠቀሰው ሰዎች በመንፈስ ቅዱስ ኃይል ተሞልተው ተጥለቅልቀው ያንን ኤክስፔሪየንስ ሲያደርጉ ሰማሪያ ከተማ ላይ አየ ሲሞን። ፊልጶስ ወንጌል ሰብኳል። አው ሰዎች ቦርናጌን ሆነው እናምናለን በክርስቶስ ኢየሱስ አሉ። ጴጥሮስና ዮሐንስን ኢየሩሳሌም ቸርች ወደ ሰማሪያ ላከቻቸው። ከዛስ ጴጥሮስ እጆቹን እየጫነ ሲጸልይ ሰዎች መንፈስ ቅዱስን ይቀበላሉ። ያኔ ነው ሲሞን የመጣው። ቦርናጌን የሆነ ሰው ኤክስፔሪየንስ የሚያደርገው ነገር ነው። ዶሪያ ስጦታ ዘን ብሎ አይነት ስጦታ አይደለም። ሕጉን ማወቅ ጋር የተያያዘ አይደለም የተጠቀሰው። ኒው ቴስታመንት ላይ የአዲስ ኪዳን አማኞች ኤክስፔሪየንስ የሚያደርጉትን ነገር የሚያመለክት ቃል። ክብር ለእግዚአብሔር ይሁን። እዛው ላይ መቀጠል ትችላላችሁ። እናንተ 10:45
ጻፉት። 10:45 ላይ ደግሞ ቆርኔሌዎስ ቤት ነው። እኛ ለመጀመሪያ ጊዜ መንፈስ ቅዱስ የተቀበልንበት ቀን። አሕዛብ አይሁድ ነበሩ፣ እስከ ምዕራፍ 10 ድረስ አይሁድ ነበሩ። ትዝ ይላችኋል። እኔ ባወራው የማይሰለቸኝ አንዱ ይሄ የምዕራፍ 10 ነው። ምክንያቱም አንደኛ የኛ ታሪክ ነው። ለመጀመሪያ ጊዜ በዚህ አሕዛብ ልሳን የጸለዩበት ቀን ነው። ለመጀመሪያ ጊዜ መንፈስ ቅዱስ አሕዛብ ውስጥ ገብቶ ያደረበት ቀን ነው። እስቲ አሜን በሉ። እና የኛ ታሪክ የጀመረው ጌታ ይባረክ። ትዝ ይላችኋል። ቆርኔሌዎስ ቤት መንፈስ ቅዱስ ጴጥሮስን፣ የጌታ መልአክም እንደገና መንፈስ ቅዱስም ጴጥሮስን ተነስና ሄደ። ጴጥሮስ ቆሞ ሲናገር አይደለም የሚለው። ጴጥሮስ የሚናገረውን በሰሙት ላይ ምንድነው ጴጥሮስ የሚናገረው? የሰራዊት ጌታ እግዚአብሔር የተከፈተ በር ይሰጣል ነው እንዴ የሚናገረው? አይደለም። እግዚአብሔር እንግዲህ በመላው ኢየሩሳሌምና ይሁዳ የሆነው ነገር ታውቃላችሁ አለ። ምንድን ያሉት? ተሰብስበው የቆርኔሌዎስና መቶ አለቃውና አብሮ ጓደኞቹን ነው የሚለው መጽሐፍ እና ዘመዶቹን ነው የሚለው። ስለዚህ አስጨናቂ ናቸው። እግዚአብሔር ያለህም በለን አሉት። አሁን እናንተ እግዚአብሔር ያለህም በለኝ ብትባሉ ምንድን ነው የምትሉት? አይነ መጨፈን አይጠበቅብህም። ኦልሬዲ እግዚአብሔር ብሏል። ኢየሱስ የእግዚአብሔር የመጨረሻ መልእክት ነው። እስቲ አሜን በሏ። ያለህም በለን ሲሉት እሱ ራሱ እንግዳ ነው። ምን ፈልጋችሁ ነው የጠራችሁኝ አለ። ምክንያቱም እግዚአብሔር ተነስና ሂድ ይፈልጉሃል ያለው፣ እነሱ ደግሞ መጥቶ ይነግራችኋል ያላቸው። አሁን እኮ መሀል ላይ እኮ እግዚአብሔር እኮ ነው። ጴጥሮስን ሂድ ይፈልጉሃል አለው። እሺ ብሎ ተነስቶ ሄደ። እነሱን ደግሞ መጥቶ ይነግራችኋል አላቸው። ደግሞ ያለው ደግሞ መልአክ ነው። መልአክ እንግዲህ የማይናገረው ጴጥሮስ ጋር የተቀመጠ መልእክት። ድንግል ትጸንሳለች ያለ መልአክ አይረን ያልናገርም። እዛው ጴጥሮስ የሚሉ ሰው እያለ እሱን ጥራው። ወንጌል መስበክ ለእኛ ነው የተሰጠን። ክብር ለኢየሱስ ይሁን። እና ጴጥሮስ ሄደ። ምንድን ነው አለ። ጌታ የነገረህን ንገረን እየጠበቅን ነው ሲሉት፣ እንግዲህ ከኢየሩሳሌም በመላ ይሁዳ የሆነውን ታውቃላችሁ፣ ከዮሐንስ ጥምቀት ጀምሮ አይደል ያላቸው። ከዛ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እሱም መልካም እያደረገ በድዌ የተያዙትንም እየፈወሰ በየመንደሮቻቸው ዞረ ሲል፣ ቃሉም በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። ከዛስ በልዩ ልዩ ቋንቋ ሲናገሩ ከጴጥሮስ ጋር የመጡ አንዳንድ አይሁድ ነበሩ። አሕዛብ ጋር ነው የመጣው። የሆነ ነገር ከተፈጠረ ብለው አዩ። ታውቃለህ፣ መጸለይ ትተው አንዳንድ ሰው አይጸልይም እንዴ አሉ። አንተ ተባባሉ። ምክንያቱም በኋላ ላይ መጽሐፉ ላይ አለ፣ እኛ ላይ እንደወረደው እነሱም ላይ ሲወርድ አየን አሉ። ላይ እንደ ሌላ ፍጡር ቆጥረዋቸው ነው። እኛ ይሁዳውያን የተመረጥን ነው፣ እንዴት እነዚህ ላይ ይወርዳል ብለን ስናይ ወረደ። ከዛ ጴጥሮስን ጠርተው ማን አዞ ነው? በምን ፈቃድ ነው እዛ ቆርኔሌዎስ የሚሉት አንድ አሕዛብ አይሁዳዊ ያልሆነ ሰው የቤት የምትሄደው ሲሉት፣ መንፈስ ቅዱስን እከለክል ዘንድ እኔ ማን ነኝ? እንግዲህ መሪያችን መንፈስ ቅዱስ ነው። ተነስ እንሄዳለን። ይሄድኩኝ እኔ አንድ ሰው አልነካሁም አለ ጴጥሮስ። ባይዘው እንደ ሄዱና ጠይቁ። አንድ ሰው ላይ እጄን አልጫንኩም። እያወራው ራሱን የወረደው ምን ማለት ነው? ጠይቁት። እሱን የወረደው አው ለምን ወረድክ ብላችሁ ስጦታውን ሲቀበሉ አየን አሉ። ትክክለኛ ዕብራውያን ላይ የሚጠቀመው ቃል የሰማያዊ ስጦታ የቀመሱት የሚለው እግዚአብሔር ያደለውን እግዚአብሔር የሰጠውን ይሄንን ስጦታ እየተቀበሉ። ከዛ ቀጠለ። ምንድን ነው የሚለው? ቀጥሎ ያለው ከመንፈስ ቅዱስ ተካፋዮች የሆኑትን እነዚህ ሰዎች የበራላቸው ሰማያዊ ስጦታ የቀመሱ ብቻ ሳይሆኑ ከመንፈስ ቅዱስ ደግሞ ተካፋዮች ናቸው። አይደለም የሚለው ትክክለኛው ቃል ሜቶኮስ የሚል የግሪክ ቃል ይጠቀማል። ፓርቴከርስ ተካፋይ፣ ሼር ያደረጉ ማለት ነው። ክብር ለእግዚአብሔር ይሁን። ሼር ያደረጉ። ሁለተኛ ጴጥሮስ ላይ እንሂድ። ምዕራፍ 2 ቁጥር 20 ጌታችንንና አዳኛችንን ኢየሱስ ክርስቶስን በማወቅ ይሄ ከዘላለም ሕይወት መቀበል ጋር ኢየሱስ ክርስቶስን ማወቅ ቦርናጌን መሆን ነው። ኢየሱስ ክርስቶስን ማወቅ ዝም ብሎ ሲሰበክለት አሜን ማለት አይደለም። ኢየሱስ ክርስቶስን ማወቅ ከዓለም እርኩሰት ካመለጡ በኋላ እንደገና ተጠላልፎ ቢሸነፉ ምን ማለት ነው? ጌታ ኢየሱስ ክርስቶስን ቢክዱ ማለት ነው ትርጉሙ። ከመጀመሪያው ይልቅ የኋለኛው ሁኔታ የከፋ ይሆንባቸዋል።
እግዚአብሔር የሆነ ነገር ይሰጣል ይነሳል አይደለም ክፍሉ የሚያወራው። ተቀባዩ ሰውዬ እምቢ ይላል። አልፈልግም፣ ድነትን አልፈልግም፣ ኢየሱስ ክርስቶስን ይጨንቀኛል፣ ተባክህ ደስ አይለኝም፣ ኢየሱስን አልፈልገው። አረ የክርስቶስ ደም ከዘላለም ፍርድ ነፃ ያወጣል፣ አልፈልግም። ቀምሶ የካዳ አጣቁም እናንተ እምቢ። ራሳችሁን ጠብቁ እናንተ። አሁን ለዕብራውያን ሰዎች ምንድነው የሚያስተምራቸው የሚለውን ቁጥር 9 ጀምሮ ይናገራል። እስካሁን እየነገራቸው ነው ሐሳብ። እነሱ ባለፈው ነግሬያችሁ የለ ከክርስቶስ ኢየሱስ ወደ ይሁዲነት እየተሳቡ ነው። ኢየሱስን ለመተካት በአንዳንድ ነገር እየጣሩ ነው አላቸው። ቀምሶ ተካፍሎ አይቶ በርቶለት ቢክድ እና ያዙ ነግሬያለሁ። ያዙ ነፃ ነን። ከሰማችሁት ቃል የተነሳ ንጹሐን ናችሁ። አሜን በሏ። የእግዚአብሔር ቃል ነው። ጌታ ኢየሱስ ነው ያለው። ከሰማችሁት ቃል የተነሳ ንጹሐን ናችሁ። በቃ አሁን ትክዳላችሁ አይደለም እያልኳችሁ ያለሁት። መልሱ፣ አምጡ። ክብር ለኢየሱስ ይሁን። አምጡ፣ ና ተመለስ። ክብር ለኢየሱስ